ጤና ይስጥልኝ ክቡራንና ክቡራት የኢትዮ ፋክት ኒውስ ተከታታዮች፣ የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ክቡራን አድማጮች፣ ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሳችሁ የዩቲዩብ ቻናሉን ሰብስክራይብ በማድረግ የደውል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና ክቡራን አድማጮች፣ የመካከለኛው ምስራቅ ነገር ከድጡ ወደ ማጡ ሆኗል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በኢራን ላይ እርምጃ ይወሰድ በሚል በሰጡት ትዕዛዝ ተከትሎ የአሜሪካ ጦር በዛሬው ዕለት ሌሊት በኢራን ላይ ከባድ የሆነ አውዳሚ ጥቃት ሲሰነዝር አድሯል። ኢራንም በምላሿ በአሜሪካ የጦር መርከቦች ላይ እንዲሁም በኩዌት እና በባህሬን በሚገኙ የአሜሪካ ጦር ሰፈሮች ላይ ከባድ የሆነ የሚሳይልና የድሮን ጥቃት ፈጽማለች። በዚህም ምክንያት ኩዌት እና ባህሬን በከፍተኛ ድንጋጤ ውስጥ በፈንጂ ማስጠንቀቂያ ድምፆች ስትታመስ አድራለች። አጠቃላይ የቀጠናውን ዝርዝር መረጃና ተያያዥ ጉዳዮችን በዝርዝር የምናቀርብላችሁ ይሆናል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በሰጡት መግለጫ ኢራንን ሙሉ በሙሉ ከምድረ ገጽ እንደሚያጠፏት በይፋ ተናግረዋል። ከዚህ ቀደም ጀምረውት የነበረውን ወታደራዊ ሥራ ወደ ማጠናቀቁ ምዕራፍ በፍጥነት እንደሚገቡም አጽንኦት ሰጥተዋል። በሌላ በኩል ኢራን በሰጠችው ምላሽ የተፈራረሙትን ስምምነት ቀዳ በመጣል በመጨረሻው ወሳኝ ምዕራፍ ላይ መቆሟን አስታውቃለች። ከዚህ በኋላ አንድ ፈንጂ ወደ ሀገሪቱ ከተተኮሰ ታሪካዊ የተባለውን ስምምነት ሙሉ በሙሉ እንደምትቀደው ዝታለች። ይህ በእንዲህ እንዳለ ወደ ሌላኛው አሰቃቂ ዜና ስንሻገር በቬንዙዌላ የሟቾች ቁጥር 1500 መድረሱ ታውቋል። አሁንም 50 ሺህ የሚደርሱ ሰዎች ከህንፃ ፍርስራሾች ስር እንደተቀበሩ ይታመናል። የእነዚህን ሁሉ አበይት ዜናዎች ዝርዝር ዘገባዎቹን አሁን በስፋት የምናይ ይሆናል። ወደ መካከለኛው ምስራቅ የውጥረት ቀጠና መግቢያ ስናደርግ ሰላም ይመጣል ተብሎ የተጣለው ተስፋ ዳግም ጨልሟል። የአረብ ሀገራት ዛሬም በሚሳኤል ማስጠንቀቂያና በድሮን ፍንዳታ እንዲሁም በሚሳኤል ውርጅብኝ እየታመሱ ማደራቸው ተዘግቧል። ዓለም አቀፉ ማህበረሰብ ታላቅ ዲፕሎማሲያዊ እፎይታ ካገኘበት ታሪካዊ ስምምነት በኋላ ገና 10 ቀናት ብቻ ነው የተቆጠሩት። ይሁን እንጂ በአሜሪካና በኢራን መካከል የተቀሰቀሰው ወታደራዊ ፍንዳታ ይበልጥ ወደ ከፋና ወደማይመለስ አውዳሚ ምዕራፍ ተሸጋግሯል። የዩናይትድ ስቴትስ የመከላከያ ሚኒስቴር ማዕከላዊ እዝ ወይም ሴንትኮም ዛሬ ሌሊቱን አስቸኳይ ወታደራዊ መግለጫ አውጥቷል። በዚህም ይፋዊ መግለጫ መሰረት የአሜሪካ ጦር ኃይሎች በሆርሙዝ ወሽመጥ ላይ እጅግ አውዳሚ የአየር ጥቃት ፈጽመዋል። ይህ ጥቃት ባለፉት 24 ሰዓት ውስጥ አሜሪካ በኢራን ላይ የሰነዘረችው ሁለተኛው መጠነ ሰፊ የጥቃት ማዕበል ሆኖ ተመዝግቧል። እንደ አሜሪካ ማዕከላዊ እዝ ጦር መግለጫ ከሆነ ተዋጊ ጀቶች በ10 የተመረጡ የኢራን ወታደራዊ ኢላማዎች ላይ ከባድ የፈንጂ ድብደባ አድርገዋል። ማዕከላዊ እዙ የጥቃቱን እውነተኝነት የሚያረጋግጡ ጥቁርና ነጭ የሆኑ የቪዲዮ ምስሎችን በይፋ አጋርቷል። እነዚህ ምስሎች ዛሬ ንጋቱን በማህበራዊ ሚዲያ ገጾች ላይ በስፋት ተሰራጭተው የዓለምን ትኩረት ስበዋል። በአውሮፕላኖቹ በከፍተኛ ሁኔታ ከተመቱት ማዕከላት መካከል የኢራን ወታደራዊ የስለላና የክትትል መዋቅሮች ይገኙበታል። በተጨማሪም የምስጢር መገናኛ ዘዴዎች፣ ዘመናዊ የአየር መከላከያ ጣቢያዎችና የሰው አልባ ድሮን ማከማቻ መጋዘኖች ወድመዋል። የባህር ላይ ፈንጂዎችን የሚቀብሩ ወታደራዊ መርከቦችም በዚሁ የአሜሪካ የአየር ድብደባ በከፍተኛ ሁኔታ መመታታቸው ተረጋግጧል። ይህ እርምጃ በቀጠናው ላይ ያለውን የወታደራዊ ኃይል ሚዛን በእጅጉ ያናጋ ክስተት ሆኖ አልፏል። ይህንን ጥቃት ተከትሎ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እጅግ አስፈሪ መልእክት አስተላልፈዋል። ፕሬዝዳንቱ በራሳቸው የማህበራዊ ሚዲያ ገጽ በሆነው ትሩዝ ሶሻል ላይ ጽሑፍ አስፍረዋል። በዚህ ጽሑፍ አሜሪካ የፈጸመችውን የአየር ድብደባ በይፋ በማረጋገጥ ጠንከር ያለ ማስጠንቀቂያ ሰጥተዋል። ኢራን የተኩስ አቁም ስምምነቱን ዳግም በመጣሷ ምክንያት ሙሉ በሙሉ ከምድረ ገጽ ልጠፋ እንደምትችል ገልጸዋል።
አሁን ላይ በሀገሪቱ ላይ ብርቱና አሳማሚ ምት ማሳረፋቸውን በኩራት ተናግረዋል። በቀጣይም ሙሉ በሙሉ ኢራንን ወደ ፍርስራሽነት የሚቀይር ጥቃት እንደሚሰነዘርባትም አስታውቀዋል። ይህ የትራምፕ ንግግር በቀጠናው ላይ አዲስ የፍርሃት ማዕበል እንዲነፍስ አድርጓል። ፕሬዝደንት ትራምፕ መልእክታቸውን ሲቀጥሉ የዩናይትድ ስቴትስ የጦር አውሮፕላኖች ጥቃቱን በስኬት መፈጸማቸውን ገልጸዋል። ኢራን የያዘችውን ታሪካዊ ስምምነት በመጣሷ ምክንያት ይህ እርምጃ የግድ መሆኑን አብራርተዋል። የሀገሪቱ የሚሳይልና የድሮን ማከማቻ ስፍራዎች እንዲሁም የባህር ዳርቻቸው የራዳር ጣቢያዎች መመታታቸውንም አረጋግጠዋል። ከእንግዲህ ወዲህ ለኢራን ምክንያታዊና ታጋሽ መሆን የማይችሉበት የመጨረሻ ደረጃ ላይ መድረሳቸውን አውጀዋል። ቀደም ሲል በከፍተኛ ስኬት የጀመሩትን ወታደራዊ ሥራ በተሟላ ሁኔታ ለማጠናቀቅ እንደሚገደዱም ገልጸዋል። ያ ታሪካዊ ክስተት ከተከሰተ የኢራን እስላማዊ ሪፐብሊክ በዚህ ምድር ላይ በፍጹም ሕልውና አይኖረውም ብለዋል። ኢራን ከምድር የምትፋቅበት ጊዜ ሩቅ እንደማይሆን በዛቻ መልክ ተናግረዋል። ይህ የትራምፕ መግለጫ ሁለቱ ሀያላን ሀገራት ጦርነቱን በይፋ የሚያበቃውን ውል ተፈራርመው የመጣ ነው። ታዋቂው የዜና አውታር አክሲዮስ ለለቀቀው ልዩ ፕሮግራም ፕሬዝዳንቱ ንግግር አድርገው ነበር። በወቅቱ ይህ ስምምነት የኢራናውያን ፍጹም ያለ ምንም ቅድመ ሁኔታ እጅ መስጠት ነው ብለው ነበር። ይህንን በተናገሩ በማግስቱ ግን ዳግም ስምምነቱ መሬት ላይ ተጥሎ ወደ ከፋ ጦርነት ገብተዋል። ይህ ክስተት የዲፕሎማሲውን ውድቀትና የቀጠናውን ደካማ ሰላም በግልጽ ያሳየ ሆኗል። የዓለም መገናኛ ብዙሃንም የዚህን ስምምነት መፍረስ ተከትሎ ሰፊ ትንተናዎች እያቀረቡ ይገኛሉ። ሁኔታው ወደማይገመት ዓለም አቀፍ ቀውስ ሊያመራ እንደሚችል በስፋት እየተነገረ ነው። ይህ በዚህ እንዳለ ኢራንም እጅግ ጠንካራ የሚባል የአጸፋ ወታደራዊ ምላሽ ሰጥታለች። በቴህራን በኩል የተሰጠው ምላሽ በቃላት መግለጫ ብቻ የተገደበ እንዳልነበር ታውቋል። የኢራን እስላማዊ አብዮት ዘብ ወይም IRGC ዛሬ ሌሊት የተሰነዘረበትን ጥቃት አውግዟል። ይህንን ጥቃት የአሜሪካ መከላከያ ሚኒስቴር በባህር ዳርቻዎች ላይ የፈጸመውን ህገወጥ ድርጊት ሲል ጠርቶታል። በአሜሪካው የአየር ጥቃት 5 ታሪካዊ የባህር ዳርቻ ይዞታዎች መመታታቸውንም ኢራን ገልጻለች። ለአሜሪካ ወታደራዊ ኃይሎችም እጅግ አሰቃቂ የሆነ አጸፋዊ እርምጃ መውሰድ መጀመሩን በይፋ አውጇል። ይህ የአጸፋ ምላሽ በቀጠናው ያለውን ውጥረት ወደ ከፍተኛ ደረጃ አሳድጎታል። IRGC በመግለጫው የሀገሪቱ የባህር ኃይልና የኤሮስፔስ ኃይል በጥምረት መነሳታቸውን ገልጿል። ዛሬ ከሌሊቱ 8 ሰዓት ጀምሮ በአሜሪካ ወታደራዊ ማዕከላት ላይ መጠነ ሰፊ ጥቃት ተፈጽሟል። በባህረ ሰላጤው ሀገራት በሚገኙ 8 ታላላቅ ይዞታዎች ላይ የባሊስቲክ ሚሳይሎች ናዳ ወርዷል። የረጅም ርቀት ተወንጫፊ ድሮኖችም በዚሁ ጥቃት ላይ በከፍተኛ ቁጥር መሰማራታቸው ታውቋል። ከእነዚህም መካከል በኩዌት ምድር የሚገኘው ዋነኛው የአልሳሌም የጦር አየር ማረፊያ ይገኝበታል። ሌላኛው ደግሞ በባህሬን ሳልማን ወደብ የሚገኘው የአሜሪካ 5ኛ የባህር ኃይል እዝ ዋና መስሪያ ቤት ነው። ኢራን እነዚህን ስልታዊ ወታደራዊ ይዞታዎች በከፍተኛ ሚሳይል ስትደበድብ ማደሯ ተረጋግጧል። የኢራን የዜና ወኪል ፋርስ እንደዘገበው የአሜሪካ የጦር አውሮፕላኖች በደቡባዊ ሆርሙዝ ግዛት ላይ ጥቃት ፈጽመዋል። በሲሪክ ካውንቲ በሚገኘው የታይሩን መንደር አቅራቢያ አንድ ታላቅ የኮሚኒኬሽን ማማ በሚሳይል ተመቷል። በታዋቂው ቀሽም ደሴት ላይ ታላላቅ የሚሳኤል ፍንዳታዎች መሰማታቸውን የሀገሪቱ የደህንነት ምንጮች አረጋግጠዋል። የኢራን የዜና ወኪሎች የሆኑቲ ታስኒም እና ኢርናም ይህንን አስመልክቶ ዘግበዋል። አሜሪካ የፈጸመችው ጥቃት በፓኪስታን አሸማጋይነት የደረሰውን የመጀመሪያ አንቀጽ ስምምነት የጣሰ መሆኑን አውጀዋል። ይህ የአሜሪካ ክህደት በሁለቱ ሀገራት መካከል የተጀመረውን አጠቃላይ የሰላም ሂደት ያፈርሳል ብለዋል። ዲፕሎማሲያዊ ጥረት ሙሉ በሙሉ በተሟላ ሁኔታ እንዲወድቅ ሊያደርገው እንደሚችል አስጠንቅቀዋል።
ይህንን መጠነ ሰፊ የኢራን የሚሳኤል ማዕበል ለመግታት የኩዌትና የባህሬን መከላከያዎች ተንቀሳቅሰዋል። የሀገራቱ የአየር መከላከያ ስርዓቶች ሌሊቱን ሙሉ ወደ ሰማይ ሲተኩሱ ማደራቸውን የዜና ምንጮች አረጋግጠዋል። ሮይተርስ የዜና ወኪል ዛሬ ማለዳ ባወጣው አስቸኳይ ሰበር ዜና ሁኔታውን በይፋ ገልጿል። የኩዌት መከላከያ ሰራዊት በአስቸኳይ መግለጫው ዘመናዊ መከላከያዎችና ሚሳይሎችን ሲያከሽፉ ማደራቸውን አስታውቋል። በአየር ላይ እየመታ የመከታቸውን አጥፊ ድሮኖችም ዝርዝር ለመገናኛ ብዙሃን ይፋ አድርገዋል። በሀገሪቱ የሚሰሙ ታላላቅ ፍንዳታ ድምፆች የዚሁ የአየር መከላከያ ውጊያ ውጤት መሆናቸውን ገልጿል። ህዝቡ በአስቸኳይ ደህንነቱ በተጠበቀ መጠለያ ውስጥ እንዲቆይም መመሪያና ማስጠንቀቂያ አስተላልፏል። በባህሬንም በተመሳሳይ ሁኔታ የሀገሪቱ የውስጥ ጉዳይ ሚኒስቴር አስቸኳይ መግለጫ ሰጥቷል። ሚኒስትሩ በማህበራዊ ትስስር ገጹ ኤክስ ላይ ባሰፈረው ጽሑፍ እውነታውን አስረድቷል። በሀገሪቱ ታሪካዊ የአየር ድብደባ ሳይረኖች በይፋ መነፋታቸውን ለህዝብ አስታውቋል። መላው የሀገሪቱ ዜጎች ለህይወታቸው ሲሉ ከፍተኛ ጥንቃቄ እንዲያደርጉ አሳስቧል። በአቅራቢያቸው ወደሚገኙ የከርሰ ምድር የሚስጥር መጠለያ ጣቢያዎች እንዲገቡም ጥሪ አቅርቧል። ይህ የሳይረን ድምፅና ማስጠንቀቂያ በዜጎች ዘንድ ከፍተኛ ድንጋጤን ፈጥሯል። ከተማዋ በፈንጂ ድምፆች ስትታመስ ማደሯም በቀጠናው ያለውን አስፈሪ ሁኔታ ያሳያል። ይሁን እንጂ ስሙ እንዳይጠቀስ የፈለገ አንድ ከፍተኛ የአሜሪካ ባለሥልጣን አስተያየት ሰጥቷል። ባለሥልጣኑ ለሮይተርስ ዜና ወኪል በሰጠው ሚስጥራዊ ቃል ሁኔታውን አብራርቷል። እስካሁን ባለው መረጃ በአሜሪካ ወታደራዊ መሠረተ ልማቶች ላይ የደረሰ ትልቅ ውድመት የለም ብለዋል። በሰው ሕይወት ላይ የደረሰ አንዳችም ጉዳት አለመኖሩን በይፋ ገልጿል። ይሁን እንጂ ከኢራን ጋር ያለው ወታደራዊ ፍጥጫ መሬት ላይ በከፍተኛ ሁኔታ እየተቀጣጠለ መሆኑን አምኗል። ይህ አደገኛ ሁኔታ ወደ ሙሉ ጦርነት በፍጥነት እየተሸጋገረ መሆኑንም አልሸሸገም። የአሜሪካ ጦር በቀጠናው ያለውን ዝግጁነት ከፍ ማድረጉንም የደህንነት ምንጮች ይጠቁማሉ። ይህ በእንዲህ እንዳለ የኦማን ሱልጣኔት መንግስት የኢራንን ጥቃት በይፋ አውግዟል። ኦማን ከሌሎች የባሕረ ሰላጤው አረብ ሀገራት ጋር በአንድነት መሰለፏ ተዘግቧል። ኢራን በባህሬንና በኩዌት ላይ የሰነዘረችው የሚሳኤል ጥቃት በጥብቅ ተቃውማለች። የሀገሪቱ የብሔራዊ የዜና ወኪሎች ይህንን የኩነኔ መግለጫ በይፋ ስርጭታቸው አሰራጭተዋል። የኦማን መንግስት ከእህት ሀገራት ባህሬንና ኩዌት ጎን በተሟላ ሁኔታ እንደሚቆምም አረጋግጧል። የሀገራቱን ብሔራዊ ደህንነትና ሉዓላዊነት ለመጠበቅ የሚደረጉ ማናቸውም እርምጃዎችን እንደሚደግፍ ገልጿል። ነገር ግን በዚህ መግለጫ ላይ የኢራንን ስም በቀጥታ አለማንሳቱ ተንታኞችን አሳስቧል። ወደ ሌላኛው የቀጠናው ዜና ስንሻገር የእስራኤሉ ጠቅላይ ሚኒስትር መግለጫ ሰጥተዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሊባኖስ መንግስት ጋር የደረሰውን ስምምነት አስተዋውቀዋል። ይህ ውል በእስራኤል ታሪክ ውስጥ ታይቶ የማይታወቅ ታላቅ ታሪካዊና ወታደራዊ ስኬት ነው ብለዋል። ስምምነቱ በደቡብ ሊባኖስ ካለው ወታደራዊ እውነታ ጋር ሙሉ በሙሉ የተሳሰረ መሆኑን ገልጸዋል። አሜሪካ የሊባኖስ መንግስት የእስራኤልን የደህንነት ቀጠና በይፋ እንዲቀበል ማድረጓን ጠቅሰዋል። እስራኤል በደቡብ ሊባኖስ ምድር ላይ የመሰረተቻቸውን ይዞታ እንድትይዝ ሕጋዊ እውቅና ይሰጣታል ብለዋል። ይህ ንግግር በእስራኤል ብሔራዊ ቴሌቪዥን በቀጥታ ስርጭት የተላለፈ ታላቅ ክስተት ነበር። የእስራኤል ጦር ኃይሎች ራዲዮ የጠቅላይ ሚኒስቴሩን የቪዲዮ ንግግር በይፋ አሰራጭቷል። በዚህ ስምምነት መሰረት ዩናይትድ ስቴትስ እና ሊባኖስ መብታችንን በተሟላ ሁኔታ ያምናሉ ብለዋል። እስራኤል ለራሷ ሕዝብ ደህንነት ስትል የደህንነት ቀጠናውን በቋሚነት የመያዝ መብት አላት። ይህንን ስልታዊ መሬት በቁጥጥራችን ስር የምናቆየው የሂዝቦላ ድርጅት መሳሪያውን እስኪፈታ ድረስ ነው ብለዋል። ሌሎችም በቀጠናው የሚገኙ ኃይሎች ሙሉ በሙሉ ተበትነው ስጋቱ እስኪወገድ ድረስ ጥበቃው ይቀጥላል። ይህ ክስተት ለኢራንና ለውክልና ኃይሎች ፍጹም አሰቃቂና ስልታዊ ምት መሆኑን አሞካሽተዋል። በእስራኤል ብሔራዊ ጥቅሞች ላይ ጸንተው የሚቆሙ ጠንካራ መሪ መሆናቸውንም ዳግም አስመስክረዋል። ይሁን እንጂ ይህ ስምምነት በሊባኖስ ወገን ከፍተኛ ውዝግብና አመፅ አስከትሏል።
ዋሽንግተን ዲሲ የሰላሙ ተፈረመ በተባለበት ቅጽበት በቤሩት ከተማ አመፅና ተቃውሞ ተቀጣጥሏል። መንግስታቸው ከእስራኤል ጋር የተፈራረመውን ስምምነት የሊባኖስ ዜጎች አጥብቀው ተቃውመዋል። የሂዝቦላ ደጋፊዎች ላመፁበት ሀገር የድርጅቱ አመራሮች ጠንካራ መልእክት አስተላልፈዋል። ይህ አሳፋሪ ስምምነት የሚተገበረው በሬሳችንና በመቃብራችን ላይ ብቻ ነው ብለዋል። በአሜሪካ አምባሳደሮች የተፈረመው ይህ ማዕቀፍ ጸረ ሂዝቦላ መሆኑን ድርጅቱ በይፋ አስታውቋል። የእስራኤልን ጦር መውጣት ከእኛ ጥቃት መፍታት ጋር ማያዝ ቀይ መስመርን መጣስ ነው ሲሉ ዝተዋል። የሂዝቦላህ ታሪክና መዋቅር ስንመለከት ድርጅቱ በሊባኖስ ውስጥ ትልቅ ተጽዕኖ አለው። በአንድ በኩል መንግስት ለመሆን ፓርላማ ገብቶ 70 የፓርላማ ወንበሮችን አሸንፏል። በሌላ በኩል ደግሞ የሊባኖስን ኦፊሻላዊ መንግስት መቃወምና መገዳደር ዋነኛ ስራው አድርጎታል። ድርጅቱ በ1982 በኢራን አመቻችነትና በቴህራን ስንቅ አቅራቢነት የተመሰረተ ኃይል ነው። ልክ እንደ ኢራኑ መንግስት የሺአ እስልምናን የሚከተል ሲሆን ርዕዮተ ዓለሙም ሺአ ራዲካሊዝም ይባላል። ሀገሪቱ 70 ሺህ መደበኛ ሰራዊት ሲኖራት ሄዝቦላ ግን 100 ሺህ የሚደርስ ጦር አለው። የቤሩቱ መንግስት ከዚህ የታጠቀ ኃይል ጋር ያለውን ግንኙነት በጥርጣሬ የተሞላ ሆኖ ቀጥሏል። ወደ ሌላኛው አሳዛኝ የዓለም አቀፍ ዜና ስንሻገር በቬንዙዌላ የመሬት መንቀጥቀጥ ደርሷል። በዋና ከተማዋ ካራካስ ላይ በደረሰው አደጋ የሟቾች ቁጥር 1500 ደርሷል። አሁንም ከ50 ሺህ በላይ የሚሆኑ ዜጎች ከህንፃዎች ፍርስራሽ ስር ተቀብረዋል። የቬንዙዌላ ብሔራዊ ምክር ቤት ፕሬዝዳንት ጆርጅ ሮድሪጌዝ ይህንን በከባድ ሐዘን ገልጸዋል። በአደጋው ቢያንስ ከ3000 በላይ ሰዎች ከባድና ቀላል የአካል ጉዳት ደርሶባቸዋል። ከ3142 በላይ የሚሆኑ አባወራሽ ደግሞ መኖሪያ ቤታቸው ወድሞባቸው ወደ ጎዳና ወጥተዋል። ይህ አደጋ ሀገሪቱ ባለፉት 123 ዓመታት ታሪኳ ውስጥ ካጋጠሟት ሁሉ የከፋ ሆኗል። በቬንዙዌላ እየተካሄደ ያለው የነፍስ አድን ዘመቻ እጅግ ፈታኝ ደረጃ ላይ ደርሷል። ህንፃዎች ከተናዱ 70 ሰዓታት ያለፉ ሲሆን የ72 ሰዓታት ወሳኝ መስኮቱ እየተዘጋ ነው። የሜክሲኮ የነፍስ አድን ቡድን ሎስ ቶፖስ መሬት ላይ ያለውን ሁኔታ አስቸጋሪነቱን ገልጿል። ዋናውን የመሬት መንቀጥቀጥ ተከትሎ 430 ተከታታይ ርዕደ መሬቶች መመዝገባቸው ስራውን አግዶታል። የአሜሪካ አህጉር የቀይ መስመር ዳይሬክተር ሎይስ ፔስ የነፍስ አዳኞች ሕይወት አደጋ ላይ መሆኑን ተናግረዋል። ክቡራን አድማጮች ለሰዓቱ ያዘጋጀንላችሁ የኢትዮ ፋክት ኒውስ አጫጭር ሰበር መረጃዎች እነዚህን ይመስሉ ነበር። ከሰዓታት በኋላ በሌላ አዳዲስ መረጃዎች ተመልሰን እስከምንገናኝ በያላችሁበት ቸር እንቆይ። ደህና ሰንብቱ።